ሰላም አንዴ ላውራ። ሀይሚ ማለት ቆርቆሮ ለብሩኬ የማትገባ ሴት ናት። ስንት ደካማ ሴቶች አሉ። አሁን ደግሞ በጣም እየበረከቱ ባይዘዊ የዝችል ድምፅ ቲክቶክ ላይ ሲዘዋወር አይቻለሁ። ግን ሀይሚትዬን የሚሳደብ ወንድ ብርቁ ቆማችሁ የቀራችሁ ሪሊውን ነው። እና አንዳንዴ ሀይሚዬ ሰው ላይ አትደርስም። እህቴ ባይዘው ይች ልጅ በዩቲዩብ መንደር ላይ አጠፋም ድምጿ አዲስ አልሆንብኝም። ሪሊውን ነው። ግን በጣም ነው የምታሳፍሪው። እሷና እሷን መሰል ሀይሚዬ የምትሳደቡ ማለት ነው። ሀይሚዬን ብቻ ሳይሆን ማንንም ሴት መሳደብ አትችሉ። ለራሳችሁ ክብር የሌላችሁ የወረዳችሁ ካልሆናችሁ በስተቀር ሀይሚዬ ለብሩኬ አትገባውም። ፈሰከንድ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ጨረቃን አፌን ከፍቼ ስጠብቃቸው ቀሩ። 1 ሰዓት አለፈ። እኔ ጋር ብዙ ዋይፋይውም አያስደስትም እንዳልኳችሁ ላይ ነኝ ያለው ድምጽም አለ እና ቀሩብን፣ ተናፍቀዋል። ልጅ በጣም ነው ያናደደችኝ። ባይዘው ቆይቻለሁ ከሰማኋት። ቲክቶክ ላይም እየተዟዟረ ነው። ዩቲዩብም ላይም አንድ እህታችን አምጥታለች። ግን የነ ብሩክና የሀይሚዬ በጥሩ ቪዲዮ መጥተው እችን ልጅ ንዴቴን በረሳው ስል ነበር። እቺ አመዳም ማለት ነው። ባይዘው የቡታጅራ ሰዎች ዩቲዩበሮችም ማለት ነው ስለ ብሩኬ ስለ ሀይሚ እንደዚሁም ደግሞ ስለ ነሩታ የምታወራው ይመስለኛል። አይ ቲንክ ባልሳሳት በድምጽ ማለት ነው። እና እንደምታውቃቸው ነው የምታወራው። ለምን ስራ ፈትና ዘልዛላ ስለሆነች። አንደኛ ነገር ዩቲዩብ ላይ ትሰቀላለች። ድምጿ አዲስ አልሆነብኝም እና በጣም ትገርማለች። ሴትን የበታች የምታደርጉ ማለት ነው። አላህ ልብ ይስጣችሁ። ሀይሚቲ ማለት በጣም ስማርት፣ በጣም ጀግና፣ የሴቶች የበላይ የእኛ አስተማሪ፣ በሚዲያ ላይ አንደኛ፣ በሴትነቷ የማትደራደር ለሴትነቷ ክብር ያላት ሀይሚዬን ስለምፈተፍትባት ብቻ ሳይሆን በቃ ጀግንነቷ ጀግና ናት። ከወንድ የማትተናነስ ጀግኒት ናት እና ከወንድም ከሴትም በሚዲያ ላይ የምትበልጥ አንደኛ ደረጃን የያዘች ማለት ሀይሚቲ ናት። እና ሁላችሁም ሴቶች እንደሷ ሁኑ። እንዴ አንዳንዴ ውዶቼ ማለት ነው የሰው ልጅ ደስታ የማያስደስተው እኔ በበኩሌ ሴጣን ብቻ ነው። ለብሩኬ አትሆነውም። ሁዝ ብሩኬ እንዴ ብሩኬ አንድ ሀገር ሰው ነው። ብሩኬ እንደ ማንኛውም ኢትዮጵያዊ ነው። እንዴ ሀይሚዬ ማንንም መርጣ ማግባት የምችል ልጅ ናት። ስለዚህ ብሩክን መረጠች፣ ብሩክን አገባችሁ። ምን ይጠበስላችሁ እንዴ? ብሩክ ደግሞ ከሀይሚትዬ ውጪ ወደ ውጪ ነው። ለምን? ብሩክም ስማርት ነው። ስለዚህ አንዳንድ ሴቶች ራሳችሁን ዝቅ ስለምታደርጉ መልክ ብቻ ይዛችሁ ጠያቂ የሚላችሁ ማለት ነው። እንዴ ይሄን ያክል እና እቺ ልጅ በጣም ነበር ማከብራት። ሪሊው ነው የምነግራችሁ። እኔ በብዛት ድምጿን አውቃታለሁ። እሷ ከሆነች አንዳንድ ሊቭ ላይ ትሰቀላለች ማለት ነው። በፊት ግን ስለ ሁሉም ሰው ነው የምታወራው። ስለ ቡታጅራዎች እንደ ቡታጅራ ልጅ ሆና ይመስለኛል። አይ ቲንክ ታወራለች ብቻ ወሬ ግን ምንም የምትጠቀመው ነገር የለም። ያልሆነ ነገር ማለት ነው። ውሸት፣ ሐሰት፣ ቅናት እና አላህ ወደ ራሳችሁ ተመለሱ ባይኔ። ሜቢ እሷ ከሆነች አንዳንዴ የድምጽ መመሳሰል ሊኖር ይችላል ውዶቼ። ሜቢ ግን ያው ዩቲዩብ ላይ ከአመት በፊት ላይክ ማያት ይመስለኛል እየተሰቀለች በየቤቱ ማለት ነው። ሌሎቹ ደግሞ ተሳዳቢን ጨረቃ ፋሚሊዎች እንዳሰቅሉ ገስት ላይ ማለት ነው። ዛሬ ላይ ሀይሚና ብሩኬ ፏ ናቸው። እኔ ራሴ ይሄን ነገር አልሰራም ነበር ቪዲዮ። ዋይፋይም ትንሽ እኔ ጋር እንትን ይላል። ድምጽም አለ እንደምታዩት። ይሄ ምንድነው የግርግዳ ኮርርሜ ግን ምንድነው ሀይሚና ብሩኬ ከመጡ በቃ ይሄ ቪዲዮን አልሰራም። ወቀሳ እኮ ይሰለቻል። ቪዲዮ ራሱ የወቀሳ ጭቅጭቅ። ለምን? ሀይሚና ብሩኬ ፍቅር ናቸው። አሁን ግን 7 ሰዓት አልፈዋል፣ አልመጡም። ቆይ ትንሽ ልኮርኩማት ብዬ ነው የመጣሁት። ሀይሚዬና ብሩኬ ሁሌም ወደፊት እንወዳቸዋለን፣ እናከብራቸዋለን። አላህ ባሉበት ጠብቃቸው። የሚዲያ ቲቸር ናቸው። ሚዲያ ላይ ዛሬ የሚታየውን እስቲ እዩ። ሚዲያ ላይ የሚታየውን ሴትነታችን ራሱ ያሳፍራል። እና ሀይሚትዬ ማለት ራሷን የምታስከብር በፕራንክ እንኳን ከማንኛውም ጋር ስትሰራ ራሷን ጥንቁቅ ሆና። ስለዚህ ሀይሚዬን ማንም የሚያክል ሰው የለም። ሀይሚዬ ማለት ስማርት ናት። ሀይሚዬን ማንም ሰው የመናገር ሀይሚትዬ እንግዲህ ሁሌም ወደፊት ነው።
እኛ ያለንልሽ እንኮረኩማለን። እዚህ ጋር ለሴት ልጅ ሪስፔክት ማለት ሴት ማለት ሁላችንም ሴቶች ነን። ለሴትን ግዴታ ማክበርም አለብን። ስለዚህ አንዳንድ ወንድ ብርቆች ወረድ 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 በሉ። ብሩኬን ሀይሚዬ አገባቸው። ለምንድን ነው ማይገባት? ለምንድን ነው? ሀይሚትዬ ምን ያንሳታል? ሀይሚትዬ እኮ ጎልድ ናት። ሁላችንም ሴቶች ጎልድን ራሳችንን ካስከበርም ማለት ነው። እሷ እኮ ለዶላር ብላ እንኳን ፕራንክ ስትሰራ እያያቸዋል ነው ከዚህ በፊት እና ሀይሚዬን የሚያክል ከሴት ጋር ከወንድ ጋር ፕራንክ ሲሰራ ራሷን የምታስከብር ከሴትም ከወንድም የምትበልጥ ሀይሚዬ ናት እና ቢግ ሪስፔክት ለጨዋ ሴቶች። ራሳችን አንዳንዴ እኮ ውዶቼ ለምንናገረው ራሱ የሆነ አታ በድምፅም ቢሆን ሰው ድምፅ ይለያል። እኔ እንግዲህ ዛሬ ዓመት አካባቢ ማውቃት ልጅ ትመስለኛለች። የአብርሽ ገስት ላይ ትሰቀላለች፣ ላይክ በብዛት ማለት ነው። ሞቅ ሞቅ እና ሀስናጋ ወሬ ያለበት ህዝብ ያለበት ማለት ነው። እዛ ትሰቀላለች። የሆነ ሰዓት ላይ ያሉ ባልታ መንደር ሆኖ ነበርኩ ዩቲዩብ ላይም ሬዲዮን ነው የምነግራችሁ። እንደ ሀገር ጉዳይ ነው። ከሌ ጋር ደወልኩ፣ አብርሽ ጋር ደወልኩ፣ ሩታ ጋር ደወልኩ በሚባልበት ሰዓት ማለት ነው። እና ማቃት መሰለኝ ድምጿ ማለት ነው። እና አላ ልብ ይስጥሽ፣ እንደዚህም አልጠበቅኳትም ነበር። ለምን አንድ ሰው እውነተኛ ነገር ቢያወሩ ስለ ሀይሚ ተወርቶ አያልቅም። የኛ ጨዋ ከልጅነት እስከ አሁን እውቀቷ ራሷን አስከብራ እና ሀይሚዬ ስማርት ናት። ሰያጌ ማለት ነው። ሀይሚዬን አትናገሩ ምድረ ዱቄታሞች። እና ውዶች እንግዲህ ለማንኛውም እና ብትይ አልመጡም። ካሁን በኋላ ከመጡ እንግዲህ ኢትስ ግሬት እንደ አብርሽ ሰምታይምስ ላይ እንደዛ ነው የሚለቀው። ባይዘው ገና 7 ሰዓት ተኩል ነው። 7 ሰዓት ተኩል ነው። ጨልመዋል። ባሉበት ሰላም ይሁኑ። ካሁን በኋላ እንኳን አይለቁም። ትላንትና የሰሩት ፕራንክ በጣም ፍቅር ነው። ፍቅር ፎንቃ ማለት ነው። ደስ የሚል ፕራንክ ነው። የስተርዴው በጣም ደስ ይላል። እንግዲህ የሀይሚትዬ መልስ ሀይሚትዬ እንግዲህ በፊት ብሩክን አደራ ሴት እንዳታመጣ ነበር ምንለው። አሁን ደግሞ ሀይሚትዬ ማይ ስዊት የምንወድሽ የሚዲያ ቲቸርስ ሁሉ የሚቀኑብሽ የተመታ ፕራንክ እንዳታመጭ እንደባለፈው ማለት ነው። ስክር ስብርብር የሚያደርገን ማለት ነው። ከዛን ወዲያ ግን እንችለዋለን። መልሱንም ብሩኬ ጠብቅ፣ እንደዚህ ያስደነግጣቸዋት ማለት ነው። ጠብቅ እና ወዶቼ በተረፈ ሀይሚትዬ ሁሌም አንደኛ ናት። ሀይሚትዬ እንዲናገሩብን አንፈልግም። ሚዲያ ላይ መልካምና ለእኛ የሚጠቅም እኛም ደግሞ ቪዲዮ እንድንሰራበት በቃ አፕሪሼት የሚያደርግ ነገር ነው የሚያስተላልፉት። ከምር እኔ አሁን በጠፉ ሰዓት እንኳን ሌላ ቪዲዮ ልሰራ አላስበውም። ይሁም አያሰኘኝም። ግን እንደዚህ ብዙ ቪዲዮዎች እያየሁ በጣም ነው የምታዘበው። ለምን እና ሀይሚዬ እኮ ስማርት ናቸው ነው የምለው። ሪሊውን ነው ምንም ነገር የማያሳስታቸው እና ብዙ ሚዲያ ላይ የሚታየው ነገር አሳፋሪ ነው ለነገ ትውልድ። ነገ አሁን የአብርሽና የሩታን ነገር ይሁት ምን እንደሚመስል። እነሱ እኮ ፍቅር ናቸው፣ ጥል የለባቸውም። ግን ያን ቪዲዮ ልጃቸው ሲያድግ ሲያይ እንግዲህ አስቡ። እና ብዙ የሚያሳፍር ነገሮች አሉ። ያን ቪዲዮ ደግሞ መብታቸው ነው፣ መሳደብ የለብንም። ያለማየት ግን ይቻላል፣ በእነሱ ያለመፈትፈት ይቻላል። ገባችሁ? እና ሀይሚዬና ብሩኬ ደግሞ የሚያስተላልፉት ነገር በጣም ጠቃሚ ደስ እያለኝ እኔማ ደስ እያለኝ ወላሂ አታ ስለነሱ ሳወራ ደስ እያለኝ ነው። እንደዚሁም ጨረቃ ፋሚሊዎች ትለያላችሁ የኔ መልካሞች ማለት ነው። እና ይሄን ይመስላል ልጆቼ፣ አበዛውባችሁ።